በመያዝ ሰላም እንድታይ እያደረገች ነው። ሰላም ግን ከስራዋ እንጂ ከማኪ ተንኮል ለጉዳዩ አልነበረም። ታዲያ ወደ ኩሽና በመሄድ እቃ እያስተካከለች በነበረችበት አጋጣሚ የስልኳን ስክሪን ከፍታ እያሳየቻት ነው። ሰላምም የማኪን ተንኮል ታውቃለችና አሁን ላይ ከፎቶ ሳይሆን ትኩረቷ የናትናኤል ፍቅር ላይ ሆኗል። እናም በዚህ ሁኔታ ማኪ ዛሬ የምትጨብጠው የምትይዘው ግራ ገብቷታል። በመጀመሪያ ከናትናኤል ጋር ስታድር ሁሉን ነገር በእጇ የያዘችው መስሎ ታይቷት ነበረ። ነገር ግን የተደረገውን እንዳልተደረገ እርሹ የሰርግ ስነ ስርዓቴ ላይ እገኛለሁ። እናም በዚህ ፕሮግራሜ ደግሞ አንዳንድ ነገር እያደረግሽ እንድታበላሽብኝ አልፈልግም ሲል ለማኪ ነገራት። ማኪም ሰርግ ስነ ስርዓት በጣም ደስ የሚል ስጦታ በፖስታ እየታሸገ ይደርሳል ስትል ከናቲ ጋር የተኛችበትን አዘጋጅታ ልትሰጠው እንደምትችል ነግረዋለች ማለት ነው። ታዲያ ይህንን ስጦታ ቀድመሽ ስጭኝ እባክሽን በማለት በጸባይ ጠይቋት ነበረ። እሷም ለሰርጉ ፕሮግራም እንዳዘጋጀችውና ሆን ብላ ፕሮግራማቸውን ለማበላሸት እንዳሰበችም ተናግራለች ማለት ነው። በሌላ በኩል እናትየዋ በሚገርም ሁኔታ ዛሬ ከእንግዲህ በኋላ ልጄ ይቅር ብዬሻለሁ፣ ምክንያቱም ለልጄ ጥሩ ነገር በመመኘት ነበረ አንቺ ከናትናኤል ጋር ፍቅር እንዳትሆኝ ስከላከል የነበርኩት፣ ዛሬ ግን እጄን አንስቻለሁኝ። ሁለታችሁ ከተዋደዳችሁ እንደመሰላችሁ መኖር ትችላላችሁ በማለት ፈቃደኛ ሆናለች። ሰላም ጤና ይስጥልን የሮዛ ድራማ ተከታታዮች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ ተከስተናል። እንግዲህ በባለፈው ክፍል ብዙ የሚደባብሩ ነገሮች ተመልክተን ነበር። በተለይ ደግሞ ማኪ በጉልበት አሊያም ደግሞ በራሷ ፈግታ ናትናኤልን ወደ ራሷ ለማድረግ የሄደችበት ርቀት እንግዲህ ምን ያህል ከባድ እንደሆነ ተመልክተናል ማለት ነው። በዛሬው ክፍል ግን ሰላምና ናትናኤል ወደ ፍቅራቸው በመመለስ አሁን የነበረ ህይወታቸውን አድሰው በተሻለ መልኩ ተጋብተው እንደሚኖሩ ውሳኔ ላይ እንደደረሱና በዚህ ደግሞ የሽምግልና ስነ ስርዓት ሊካሄድ እንደሆነ ነው እየተመለከት ነው። ለማንኛውም ታሪካችን ካቆምበት እንጀምራለን። ባለፈው ክፍል እንደተመለከትነው ማኪ ከናትናኤል ጋር አድራ ነበረ። ናትናኤል ከስካሩ ሲነቃና ካለበት ሲነሳ ከማኪ ጋር እንደተኛ ያያል ማለት ነው። በዚህን ሰዓት እንግዲህ ማኪን ጉርቧን እንቅ አድርጎ ገልሻለሁ፣ ምክንያቱም እኔ መቼውንም ቢሆን ከአንቺ እንደዚህ አይነት የረከሰ ተግባር ውስጥ እገባለሁ ብዬ አስቤ አላቅም። ስካሬን ተጠቅመሽ እንዳደረግሹ ደግሞ መቼም ይገባኛል። ከዚህ በኋላ ዓይንሽን ላፈር፣ እንደውም አንቺን ማየት አልፈልግም ሲልም በጣም አሰቃይቷታል ማለት ነው። ማኪ እንግዲህ ዱላው ምንም አልመሰላትም፣ ምክንያቱም ስታስብ የነበረችውን ስላሳካች። በሌላ በኩል ሰላም እንግዲህ ወደ ክፍላቸው ለመግባት ፈራ ተባ እያለች ነው። በተለይ ሮዛ እንድትገባ እየገፋፋቻት ነው። እሷ ግን ክፍል ውስጥ ናትናኤል ማኪን እንደዛ ሲሳደባትና ሲያመነጫጭቃት ስለሰማች ነበረ ገስግሳ ለመግባት ያልፈለገችው። ታዲያ በር ላይ አንዴ ልግባ አንዴ አልግባ እያለች በሁለት ሀሳቦች ተጠምዳ ሳለ ከእናቱ ጋር ትገጣጠማለች። ምክንያቱም እናቱ በብዙ ስትጨነቅና ስታስብ ቆይታለች። ያችን ምስኪን ልጅ አስወጥቼ ሰድጄ ልጄን በማሰብ ነገር ግን እዚህ ጋር ግፍ እየሰራው ነው፣ አምላኬን አስቀይማለሁ እያለች ስለቆየች አሁን ላይ ሰላም ወደ ቤት መመለሷን ተከትሎ በጣም ነው ደስ ያላት። ጆሄ አሁን እናቴ ተኝቷል መሰለኝ፣ ለማንኛውም ወደ ክፍል እንሂድ በማለት ወደ ክፍል ይዛት ትሄድና የተፈጠረውን ነገር አንድ ባንድ ትነግራታለች። ለልጄ ጥሩ ህይወትና ከአንቺ የተሻለ ሴት ያገኛል በሚል ነበረ እየተከላከልኩሽና ሁለታችሁ ፍቅር በፍቅር እንዳትሆኑ ሳደርግ የነበረው። አሁን ላይ ግን እጄን አንስቻለሁ፣ ምክንያቱም ልጄ አንድ ነገር ይሆንብኛል። ስለዚህ እናንተ ከተዋደዳችሁ ከዚህ በኋላ መካከላችሁ ጣልቃ አልገባም ስትል ነበረ ሰላምን ይቅር እንድትላት የጠየቀቻት። ሰላምም እንደ እናት የነገረቻትንና ማለትም እናትየዋ ምን ያህል ለልጇ ትጨነቅና የተሻለ ህይወት ታስብለት እንደነበረ ስትነግራት በሙሉ ተረድታታለች ማለት ነው። በሌላ በኩል ሩዛ ወደ ናትናኤል ክፍል ልትገባ ስትል በር ላይ የተገጣጠሙት ከማኪ ጋር ነው። እንግዲህ ማኪ ልብሶቿን አወላልቃ በተኛችበት እያንዳንዱ እያነሳ ወርሮላታል። አሁኑኑ ለባብሽና ውጪ በማለት ሲያመነጫጭቃት ቆይቷል። በዚህ ሁኔታ ቅስሟ ተሰብሮና በናትናኤል ተቀባይነትን አታ በተደረገው ነገር አልተጸጽቶና ራሱን አሞት ነበረ። በዚህ ሁኔታ ሰላም እንኳን እንዳትመለከተው ሞራሉን አቶ ሲሰቃይ ነበረው።
ላይ ሮዛና ማኪ ሲገጣጠሙ ምን እያደረግሽ ነው? ከወንድሜ ክፍል ምን ትሰሪያለሽ? ስትል ነበረ ሮዛ እየጠየቀቻት። ሆኖም እንግዲህ ማኪ ከባሌ ክፍል ለመግባት ማንንም ማስፈቀድ አይጠበቅብኝም፣ አንቺ ራስሽ ምን አገባሽ? ለዚህ ጥያቄ መልስ አይገባሽም ስትል ነው አመነጫጭቃት የሄደችው። ወንድሜ ጋ ስትደርሽ ማየት አልፈልግም፣ ምክንያቱም አንቺ የማትፈለጊ ሴት ነሽ፣ ከማይወድሽ ወንድ ክላስ ደግሞ ምን ትሰሪያለሽ? ስትል ተቆጣቻት ማለት ነው። ሆኖም እንግዲህ ሮዛ ወደ ክፍል በመግባት ከወንድሟ ጋር ትገናኛለች። ወንድሟ ምን እንደገጠመው በከፍተኛ ድባቴና አሁን ባለበት ሁኔታ በምን ሞራሉ ሰላምን ለማየት በጣም እንደከበደው ነበር ለሮዛ ሲነግራት የነበረው። ሮዛም ምን ተፈጥሮ ነው? እስኪ የተፈጠረውን አንድ ባንድ በዝርዝር ንገሬ ስትል ጠይቀዋለች። እሱም መናገር እንደማይፈልግና በጣም ከባባድ የሚባሉ ነገሮች እንደተፈጠረ፣ ማኪም ወደ ክፍል እየተመላለሰች እንዳስቸገረችው፣ በመካከል ደግሞ አብረው ስላደሩ የሆነውን ነገር ማስታወስ እንደማይችል ነው ለሮዛ እየነገራት። ሮዛም ታዲያ በቃ ወንድሜ በርታ፣ ምንም ማድረግ አይቻልም፣ ዞሮ ዞሮ አሁን ሰላምን ሰላም ማለት አለብህ በማለት እንደነበረ ፍቅራቸው መገናኘት እንዳለባቸው ትነግረዋለች። በዚህን ሰዓት ናትናኤል በምን ሞራሌ፣ ሰላም እኮ በጣም ንጹህ ናት፣ እኔ ለሷ አልገባትም እያለም ራሱን በጸጸት አለንጋ ሲገርፈው ነበር። የኋላ ኋላ እንግዲህ ከሰላም ጋር ተገናኝተዋል። ስለመጣችለትም በጣም ደስ ብሎታል። የሆነው እንዳልሆነ በሚስጥራዊነት ይዞታል ማለት ነው። ማኪም የሰላምን መመለስ ተከትሎ በጣም ነው እየተናደደችው። ክፍለ ሀገር ሄድኩ አላልሽም ወይ? እንዴት ነው እዚህ የመጣሽው? ስትልም ጠይቃታለች። ወደ ክፍለ ሀገር ጉዞ በጀመረችበት አጋጣሚ ከጀርባዋ እየተከታተሉ ሌቦች አሳድዷትና ሕይወቷንም ሊያነጥቋት እንደሚችሉም ለማኪ ትነግራታለች። እኔ ስጠብቅ የነበረው አስከሬንሽን ነው፣ አሁንም ቢሆን ከዚህ ቤት ካልወጣሽ ትሞቻታለሽ ስትል ትዝትባታለች። እሷም እንግዲህ የሆነው ሆኗል፣ ከመመለስ ውጭ ምንም አይነት አማራጭ አልነበረኝም ትላታለች። በዚህ ሁኔታ ማኪ በጣም ነበረ የተበሳጨችው፣ ምክንያቱም እሷ የጠበቀችው ሌላ ነው፣ የሆነው ሌላ ነው። በሌላ በኩል ማኪ አሁን ከእናትየዋ ጋር ተገናኝታ ማለትም ጧት በር ከፍታ ስትመለከታቸው አብረው ተኝተው ስለነበረ ጧት ያደረግሽውን ነገር አይቻለሁ፣ በጣም ነው ያዘንኩት። ለመሆኑ ግን ከልጅ ጋር ተመካክራችሁ ነው አሊያስ ደግሞ በአንቺ ፍቃድ ነው በማለትም ጠይቃታለች። እሷም እንግዲህ ይሄውልሽ እኔ እኮ በጣም ነው የሚወደኝ፣ ነገር ግን ለእኔ ማስፈራሪያና መፈተኛ ትሆን ዘንድ ሰላም የምትባል ድርሰት ነገር ፈጠረ እንጂ ሰላም ሰው አይደለችም። ምን ማለት ነው ደግሞ ሰው አይደለችም? እኮ በሐሰት ያቀነባበራትና እንዴት እንደሚወደኝና እንደምወደው ለማወቅ ነበር ይህንን ሲያደርግ የነበረው። እናማ ሰላም በዚህ ምድር የለችም ስትል ለእናቲቱ ትነግራታለች ማለት ነው። እናቲቱ እያልሻለሽው ነገር እየገባኝ አይደለም። ለማንኛውም ግን ልጄ በሀሳብሽ ተስማምቶ አሊያም ደግሞ ፈቃደኛ ሆኖ አብራችሁ ካደራችሁ ምንም ማለት አይደለም። አንቺ አስገድደሽውና እየተጫንሽው ከሆነ ግን በፍጹም የማይታሰብ ነገር ነው በማለት እናቲቱ በነገሩ ፈቃደኛ እንዳልሆነች ለማኪ ገልጻላታለች ማለት ነው። ማኪም እንግዲህ በውሸቷ ቀጥላለች። አሁን በሱ ልብ ውስጥ እንዳለችና ቀጣይ ምዕራፍም እንደሚጋቡ እንደነገራት ሁሉ ነው ለእናቱ የተናገረችው። በሌላ በኩል እንግዲህ ሮዛ አንድ ድርሰት ደርሳለች። እሱም ማኪን የምታቃጥልበት ማለት ነው። ማኪ አንድ ነገር እንድሰሚኝ እፈልጋለሁ፣ ቁጭ በይማ ላውራሽ አለቻት። እሷም ከአንቺ ጋር የማወራበት ጊዜ የለኝም በማለት ትታት ልትወጣ ስትል እሺ ስለ ሰርጉ ስነ ስርዓት መቼም ወንድሜን እንደምትወጁ አውቃለሁ አለቻት። እሺ ልስማሽ አለች። በዚህን ሰዓት ለመስማትም ጓጓች። ወንድሜ ሊያገባ የሰርግ ስነ ስርዓቱ እየተዘገጃጀ ነው፣ ምን ታያለሽ አለቻት። ከኔ ውጭ ማንንም አያገባም፣ እስኪ ናትናኤል ሲያገባ እንተያያለን በማለትም ዛተች። እንግዳውስ ታያለሽ። ከዛም ወደ ኩሽና በማምራት የሰርግ ሙዚቃ በመክፈትም ከሰላም ጋር ዳንሳቸውን ቀጠሉ። ለምን እዚህ ኩሽና ብቻ ወደ ሳሎን እንሄድም ተባባሉ። በተለይ ናትናኤልና ሮዛ ወደ ሳሎን በመሄድ ያችው ማኪ ከሶፋ ላይ በተቀመጠችበትና ተናዳ ውስጧ በተረበሸበት አጋጣሚ እነሱ ግን ሙዚቃቸውን ከፍተው ዳንሳቸውን ቀጥለውበታል። ታዲያ ሙሽራዬ ሙሽራዬ ይኸው ሽማግሎቹ ገቡ አልገቡ የሚል በስልክም ጭምር ተደውሎ እንድትቃጠል ያደርጓታል። ይህ በጣም ተናደደች። ሽማግሎቹ ገቡ አይደል? ከእንግዲህ በኋላ ወደ ህይወቴ ጥቅልል አድርጌ የማስገባበት ሰዓት ደረሰ። በጣም ደስ ይላል። አምላኬ ሆይ ለዚህ ቀን ስላደረስከኝ በጣም አመሰግናለሁ በማለትም ጭፈራቸውን ቀጠሉ።
ወዲያውኑም ሰላም ወደ ሳሎን ተከሰተች። ታዲያ ከሰላም ጋራ ተጨማምሮ ጭፈራው እየደራ መጣ። ማኪ በበኩሏ እየበለጠ እየተቃጠለችና እየተናደደች መጣች። ከዛ በኋላ ናትናኤል ምን እያደረግክ ነው? በስሜቴ ላይ ትጫወታለህ አይደል አለችው። ዘላም ጉርቦን አነቀችው። የሆነውን ነው ከእንግዲህ በኋላ ምን ታመጫለች በማለትም ይናገራታል። እሷም ወደ መኝታ ክፍል ሄዳ አበደች አይገልጸውም። ወደ መኝታ ክፍል ስታመራ በሰርግ ስነስርዓትህ አንድ ምርጥ የስጦታ እቃ መጠቅለያ እየተጠቀለለ ይዤልህ እመጣለሁ ስትል ነበር እየተናገረችው። በዚህን ሰዓት እንግዲህ ናትናኤል ከማኬ ጋራ መተኛቱን እያስታወሰ እውነትም ይህንን ተንኮል ልሰራ እንደምትችል አውቋልና ተከትሏት በመሄድ ይኸውልሽ ትናንትና አብረን የተኛነውን ነገር መቼም እንዳልተደረገ አድርገሽ አስቢው። እኔ ደግሞ የምወዳት ፍቅሬ እንዳለች ታውቂያለሽ። ከአንቺ ጋራም ምንም አይነት ግንኙነት እንዲኖረኝ አልፈልግም። እናም አሁን ልሰጭኝ የፈለግሽውን በሰርግ ስነስርዓቱ ዛሬ ብሰጪ ደስ ይለኛል በማለት ይጠይቃታል። አሊያም ደግሞ ስጦታው ምን እንደሆነ እንድትገልጽለት ነበር የጠየቃት። እሷም እንግዳውስ የሰርጉ ስነስርዓት ይሰጣል፣ በጣም ምርጥ ስጦታ በማለትም ነገረችው። በህይወቴ እባክሽን አትበጥብጭኝ ውጭልኝ ብላትም እንደውም ትናንትና ያሳለፍነው ቀናት በጣም ደስ ይል ነበር ይደገም አለችው። ከማይፈልግሽ ሰው ጋር መተኛት ምን ያደርግልሻል? ከማይወድሽ ሰው ጋር። እሷም እንደተመቻትና በዛ መልኩ መቀጠል እንደምትፈልግ ነግረው ትቷት ይወጣል። ይህ ከዚህ በኋላ እዛው መኝታ ክፍል ቁጭ ብላ ስታብድ ቆይታም ኩሽና በመምጣትም አሁን ላይ ሰላምን ያንን አብራ ያደረችበትን ፎቶግራፍ አውጥታ አሳይታታለች። ሰላምም ምንም አልመሰላት ስለ ፎቶግራፉ ማለት ነው። በእርግጥ ተመልክተዋለች። ነገር ግን ማኪ ሆን ብላ ወጥመዷ ውስጥ ለማስገባት እንዳሰበች በደንብ ነው የገባት። ስለዚህ ሰላም ህይወቷን እንጂ አሁን ላይ ማኪ በምታደርገው ተንኮል ተጠልፋ ትወድቃለች ብዬ አላስብም። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።